በዚህ ዓለም ከየትኛውም ነገር በላይ ውድ ነገር። ሰላም እንደምን አላችሁ? ውድ የኢትዮ ቲዩተር ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችም እንዲሁም ደግሞ ለህይወታችን በጣም ጠቃሚ የሆኑና ምክር ሰጪ የሆኑ ትምህርቶችን የምታገኙበት ቻናል ነው ማለት ነው። ስለዚህ ይህን ቻናል ሰብስክራይብ ካላደረጋችሁ ወይም ቤተሰብ ካልሆናችሁ ሰብስክራይብ በማድረግ በየጊዜው የምንለቀቁ መሰረታዊ ቪዲዮዎች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ መማር የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁ እንዲሁም ደግሞ ተምራችሁም ቢሆን ፐርፌክት ሆናችሁ ማንበብና መጻፍ የምትፈልጉ ተማሪዎች ለእናንተ አንድ በጣም አሪፍ እድል አመቻችተንላችኋል። በአጭር ጊዜ ውስጥ አውቃችሁ አንብባችሁ ጽፋችሁ የምትወጡበትን እድል አመቻችተንላችኋል። ስለዚህ ይህን እድል ለመጠቀም ከናንተ የሚጠበቀው ነገር ምንድነው? መደወል ብቻ ነው ማለት ነው። በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እጅግ በጣም ድንቅ የሆነች ቪዲዮ እንደተለመደው ይዤላችሁ መጥቻለሁ ማለት ነው። ብዙ ነገር እንደምትማሩበት እርግጠኛ ነኝ። እያንዳንዷን እያነበብን እየጻፈን አብረን እንመለከታለን ማለት ነው። ደብተርና እስክሪብቶ አዘጋጁ። ቀጥታ ወደ ቪዲዮ እንገባለን። ስለዚህ ከዚህ ከመጀመሪያው ጀምረን ነው የምንመለከተው ማለት ነው። እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ ሐሳቦች አሉ። እነኚህም በጣም አስተማሪና አሪፍ የሆኑ ሐሳቦች ናቸው። ስለዚህ እነሱን ከመጀመሪያው ጀምረን እያነበብን ነው የምንሄደው ማለት ነው። ስለዚህ እኔ ከማንበብ በፊት እናንተ ቀደም ብላችሁ አንብቡና እኔ ሳነብ ደግሞ እያንዳንዱን የራሳችሁን ስህተት እያረማችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪም ደግሞ ሐሳቡ ምን ለማለት እንደፈለገ ሐሳቡን እያገኛችሁ ነው የምትሄዱት ማለት ነው። የመጀመሪያዊቷ እችን ትመስላለች። ሐሳቧ ምን ትላለች? ልብ መጥፎ ሆኖ ካንደበት ማር ቢፈስ እንኳን ዋጋ የለውም። አያችሁ? በጣም አሪፍ። ልብ መጥፎ ሆኖ ካንደበት ማር ቢፈስ እንኳን ዋጋ የለውም ትላለች የመጀመሪያዊቷ ሐሳብ። ይሄ ምን ማለት ነው ቤተሰቦቻችን? አንዳንድ ጊዜ ሰው የሚመለከተው አፉን ወይ የሚያወራውን ነገር የሚናገረውን ነገር ብቻ ነውና ልቡን ግን ማየት አንችልም ማለት ነው አይደለ? ስለዚህ አንዳንድ ሰዎች ደግሞ ለማስመሰል ይሞክራሉ። ልባቸው ላይ በጣም ትልቅ ክፋትን ይዞ ወይ መጥፎ ነገርን ይዞ በአንደበታቸው ለማታለል ሰዎችን እንደገና ለመሸወድ ይሞክራሉ ማለት ነው። ስለዚህ እንደዚህ አይነት ማንነት ሊኖረን አይገባም ማለት ነው። ስለዚህ ልባችን ንጹህ ካልሆነ በአንደበታችን ወይም ከአንገት በላይ የምናደርገው ነገር ምንም ዋጋ የለውም ማለት ነው ቤተሰቦቻችን። ልብ መጥፎ ሆኖ ካንደበት ማር ቢፈስ እንኳን ዋጋ የለውም የሚለውን ሐሳብ ያመጣሁት ይህን ሐሳብ እንድንረዳ ማለት ነው ቤተሰቦቻችን። የሆነ ነገር ስናደርግ ስናወራ ራሱ ከልባችን መሆን አለበት ማለት ነው። ስለዚህ በልባችን ውስጥ ያለው ነገር ሌላ ሆኖ ደግሞ በአንደበታችን የምናወራው ነገር ሌላ መሆን አይገባ ማለት ነው ቤተሰቦቻችን። በጣም አሪፍ። ልብ መጥፎ ሆኖ ካንደበት ማር ቢፈስ እንኳን ዋጋ የለውም የሚለውን ሐሳብ አንደኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። ብዙ ሐሳቦችን እንደምትወዷቸው እርግጠኛ ነኝ። እንደተለመደው የወደዳችኋትን ሐሳብ ኮሜንት ላይ መጻፍ እንዳረሱ። አሁን አንደኛዋን በዚህ መልክ ተመልክተናታል። ወደ ሁለተኛ እንሄዳለን ማለት ነው። ስለዚህ ሁለተኛይቷ ደግሞ ምን ትላለች? አንድ ቀን ምኞታችን ተሳክቶ ለእኛ ብዙ የለፉ ሰዎችን እናስደስታለን። አንድ ቀን ምኞታችን ተሳክቶ ለኛ ብዙ የለፉ ሰዎችን እናስደስታለን። አያችሁ? ይሄኛው በጣም አሪፍ የሆነች መልእክት ናት ማለት ነው ቤተሰቦቻችን። ያው እኛ ሰው እስከሆነ ድረስ እኛ አድገን የሆነ ደረጃ እስክንደርስ ድረስ በእኛ ላይ ብዙ ነገር ያፈሰሱብን ሰዎች አሉ፣ ለእኛ ብሎ የለፉ ሰዎች አሉ ማለት ነው። ስለዚህ እኛ ደግሞ የሆነ ነገር አግኝተን የሆነ ቦታ ደርሰን እነሱን የምናስደስትበት ጊዜ ይመጣል ማለት ነው ቤተሰቦቻችን። በጣም ደስ የሚለው ቀን ነው የሚሆነው። በእርግጠኝነት ምነግራችሁ አብዛኞቻችን ያው ውስጥ ያለው ሐሳብ ነው ማለት ነው ይሄ። ስለዚህ ለምሳሌ ቤተሰብ ሊሆን ይችላል፣ በጣም ቦታ ለኛ የሚሰጡ ሰዎች ሊሆኑ ይችላሉ፣ በእኛ ላይ ብዙ ነገር ኢንቨስት ያደረጉ ለኛ ብዙ ዋጋ የከፈሉን ሰዎች አሉና አንድ ቦታ ደርሰን እነሱን ደግሞ የምናስደስትበት ጊዜ ይመጣል የሚል ሐሳብ ነው ሁለተኛ ላይ
የተመለከትናት ቤተሰቦቻችን። ያው እንደምታውቁት እዚህ ቻናል በጣም አስተማሪ የሆኑ ነገሮችን ነው የምታገኙት ከነሱ መካከል ነው ይህን ቪዲዮ። ስለዚህ ሁለተኛይቱ ሐሳብ በጣም ደስ የምትል ሐሳብ ናት። ስለዚህ የምንሰራው ነገር አሁን በየትኛውም ቦታ ላይ ልንሆን እንችላለን። ተስፋ ሳንቆርጥ ሰርተን እነሱን አንድ ቀን የምናስደስታቸው ነው የሚሆነው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አንድ ላይ ሳነባት ምን ትላለች? አንድ ቀን ምኞታችን ተሳክቶ ለኛ ብዙ የለፉ ሰዎችን እናስደስታለን። ሁለተኛ ላይ የተመለከትነው ሐሳብ እችን ትመስላለች ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ ወደ ሶስተኛው እንሄዳለን። ሶስተኛይቷ ሐሳብ ደግሞ እችን ትመስላለች። ከኔ ቀደም ብላችሁ እያነበባችሁ እኔ ሳነብ ደግሞ ስህተታችሁን ታርማላችሁ ማለት ነው ቤተሰቦቻችን። እዚህ ቻናል ብዙ ተማሪዎች አሁን ከመሰረቱ ጀምሮ ከፊደል ጀምራችሁ የመጣችሁት እንደሆነ አውቃለሁ። ስለዚህ ማንበባችሁንም መጻፋችሁንም እያዳበራችሁ ነው መሄድ ያለባችሁ። አሁን እንደዚህ አስተማሪ የሆኑ ነገሮች ሲሆኑ ደግሞ ደስ ብሏቸው ነው የምታነቡት። ስለዚህ ለዚህ ነው እንደዚህ አይነት ነገሮችን ማመጣላችሁ። ስለዚህ ትምህርቱንም እያገኛችሁ እንደገና ደግሞ መጻፍ ማንበብ ብቃታችሁንም በየጊዜው እያሳደጋችሁ ነው መሄድ ያለባችሁ። በዚህ ቻናል በጣም ብዙ ቪዲዮዎች አሉ። እነሱን በትክክል ካነበባችሁ በጣም ረጃጅም ጽሁፎችን መጻፎችን ስታገኙ በቀላሉ ማንበብ ትችላላችሁ ማለት ነው። በዚህ ደረጃ ላይ ያልደረሳችሁ ደግሞ ገና ፊደል ላይ ያላችሁ ገና ከመጀመሪያው መጀመሪያ የምትፈልጉት እናንተ እየደወላችሁ ከኛ ጋር የተወሰነ ወራቶችን መማር ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ሶስተኛይቷ ምን ትላለች? አሸናፊዎች ስንሆን ከጎናችን የሚሆኑት ከወደቅን በኋላ አይቆዩም። አያችሁ፣ አሸናፊዎች ስንሆን ከጎናችን የሚሆኑት ከወደቅን በኋላ አይቆሙም ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? ስለዚህ በዚህ ህይወት ላይ ያለን አንድ አማራጭ ብቻ ማሸነፍ ብቻ ነው። ስለዚህ ስንሸነፍ በጣም ቅርብ የምንላቸው ሰዎች በጣም ይወዱናል፣ ለኛ ዋጋ ይከፍሉናል የምንላቸው ሰዎች ራሱ ከኛ ጋር አብሮ ያን ችግር ለመጋፈጥ ዝግጁ ላይሆኑ ይችላሉ ማለት ነው። ስለዚህ ብቸኛ አማራጭ ያለን አሸንፈን መገኘት አለብን ማለት ነው። ህይወትን ካላሸነፍናት ከተሸነፍንባት ማንም ሰው ከጎናችን አይቆምም ማለት ነው ቤተሰቦቻችን። ለፍተን ጥረን ግረን ቢሆንም አሸናፊ የሆነ ህይወት ሊኖረን ይገባል ማለት ነው ቤተሰቦቻችን። በጣም አሪፍ። አሸናፊዎች ስንሆን ከጎናችን የሚሆኑት ከወደቅን በኋላ አይቆዩም የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። አንድ ላይ ሳነባት ምን ትላለች? አሸናፊዎች ስንሆን ከጎናችን የሚሆኑት ከወደቅን በኋላ አይቆዩም የሚለውን ሐሳብ ነው የተመለከትነው ማለት ነው። አሁን ደግሞ አራተኛይቷን እንመለከታለን። ሐሳቧ ምን ትላለች? ሁሉም ሰው ጠንክሮ ከሰራ የማደግ እና የመቀየር ሙሉ መብት አለው ወይም ሙሉ እድል አለው ማለት ነው። አያችሁ፣ አንዳንድ ጊዜ ሰዎች ምንድነው የሚሉት? እኔ ምንም ቢሰራ አያልፍልኝም፣ ምንም አድርጌ ቢሰራ አልቀየርም ምናምን የሚል አይነት ሐሳብ ሲያወሩ ሰምታችሁ ሊሆን ይችላልና እሱ የእድል ጉዳይ ሊሆን ይችላል። ግን እሱ ከመቶ አንድ ምናምን ነው የሚሆነው። ግን ከዛ የዘለለ ያለው ነገር ምንድነው? ጠንክረን መስራት አለብን ማለት ነው። ስለዚህ ጠንክሮ የሰራ ሰው የማደግ ወይም የመቀየር ሙሉ መብት አለው ማለት ነው ቤተሰቦቻችን። ሁሉም ሰው ጠንክሮ ከሰራ የማደግና የመቀየር ሙሉ መብት አለው የሚለውን ሐሳብ ነው ደግሞ አራተኛ ላይ የተመለከትነው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ አምስተኛይቷን እንመለከታለን። አምስተኛይቷ እች ትመስላለች። ምን ትላለች? የትኛውም ጊዜ ዓይንህን ሰዎች ላይ ከማድረግ በፈጣሪ ላይ አድርግ። የትኛውም ጊዜ ወይም በየትኛውም ጊዜ ዓይንን ሰዎች ላይ ከማድረግ በፈጣሪ ላይ አድርግ የሚለውን ሐሳብ ነው የተመለከትነው ቤተሰቦቻችን። ሐሳቡን አንድ ላይ ስታነቡ ግልጽ ላይሆንላችሁ ይችላል። ግን ምን ለማለት ፈልጎ ነው ይሄ ሐሳብ ቤተሰቦቻችን? ብዙ ጊዜ ከሰዎች የሆነ ነገር እንጠብቃለን ማለት ነው። እኛ ሰዎች እስከሆነን ድረስ ዘመድ ሊሆኑ ይችላሉ፣ ወዳጅ ጓደኛ ሊሆኑ ይችላሉና እነዛ ሰዎች የሆነ ነገር ላይ ይደግፉናል፣ ይጠቅሙናል ብለን ያሰብናቸው ሰዎች ሊሆኑ ይችላሉና በእነሱ ላይ ዓይናችን ከጣልን በኋላ ዲስአፖይንት ያደርጉናል ወይም ያስቀይሙናል ማለት ነው። ስለዚህ እነሱ ላይ ዓይናችን ማድረግ የለብንም ማለት ነው። ለምሳሌ የሆነ ነገር
ለማግኘት ወይም ለማድረግ ከፈለጋችሁ ፈጣሪን ነው እንጂ መጠየቅ ያለባችሁ። ሰዎች ላይ ሙሉ በሙሉ ታምናችሁ መቆየት የለባችሁ ማለት ነው። ለምን ሰዎች ሊያስቀይሟቸው ስለሚችሉ እንደገና ደግሞ ሐሳባቸውን ሊቀይሩ ስለሚችሉ ማለት ነው። ቤተሰቦቻችን በጣም አሪፍ። አምስተኛይቷ ሐሳብ ይህን ነው የሚታሳየን ማለት ነው። የትኛውም ጊዜ አይንህን ሰዎች ላይ ከማድረግ በፈጣሪ ላይ አድርግ የሚለውን ሐሳብ አምስተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ አሁን ደግሞ ስድስተኛይቷን እንመለከታለን። እናንተ ቀደም ብላችሁ ማንበባችሁን እንዳረሱ። ኦኬ ምን ትላለች? ደስተኛ ለመሆን እና ለማመስገን አሁን ያለ ነገር ከበቂ በላይ ነው። በጣም አሪፍ። አያችሁ እችኛም በጣም ደስ የምትል ሐሳብ ናት ቤተሰቦቻችን። ደስተኛ ለመሆንና ለማመስገን አሁን ያለ ነገር ከበቂ በላይ ነው። አያችሁ ብዙ ጊዜ ሰዎች ደስተኛ ለመሆን ወይም ለማመስገን በጣም ትልቅ ነገር ማግኘት አለብን ብለው ያስባሉ። መኪና፣ ቤት፣ በጣም የሚያስፈልግ ነገር ካገኘን በኋላ ነው የምናመሰግነው ምናምን አይነት ሐሳብ አላቸው አንዳንድ ሰው። ማለትም አብዛኞቻችን ባለን ነገር ለማመስገን ፍቃደኛ አይደለንም ማለት ነው። ነገር ግን ይህን ባህሪ መቀየር አለብን ማለት ነው ቤተሰቦቻችን። ስለዚህ ደስተኛ ለመሆን በጣም ትልቅ ነገር መኪና መግዛት ወይም ቤት መስራት ምናምን አይጠበቅብንም። አያችሁ ሰላም ወጥተን በሰላም ከገባን፣ ሰላም ተኝተን በሰላም ከተነሳን ለማመስገን በጣም በቂ የሆኑ ነገሮች ናቸው ማለት ነው። እነኚህ ነገሮች አሁን ለምሳሌ አብዛኞቻችን የምንመኛቸው ነገሮች ያሏቸው ሰዎች ልክ እንደኛ ደስተኛ አይሆንም። አያችሁ ስለዚህ እሱን አናውቀውም። ለዛ ነው ደስተኛ የሚሆነው ይህን ነገር ሳደርግ፣ ይህን ነገር ባደርግ ደስተኛ ነው የሚሆነው እንላለን። ግን አሁን ባለን ነገር ላይ ደስተኛ ካልሆነን ምንም ነገር ስናገኝ ደስተኛ አንሆንም ማለት ነው ቤተሰቦቻችን። ደስተኛ ለመሆንና ለማመስገን አሁን ያለ ነገር ከበቂ በላይ ነው የሚለውን ሐሳብ ስድስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም ደስ የምትል ሐሳብ ናት ማለት ነው። ከወደዳችኋት ኮሜንት ላይ እየጻፋችሁ ትወጣላችሁ ማለት ነው። ኦኬ አሁን ደግሞ ወደ ሰባተኛው እንሄዳለን። ሰባተኛይቱ ሐሳብ እችን ትመስላለች። እሷን ደግሞ አብረን የምናነብ ነው የሚሆነው ማለት ነው። ሁሉም ነገር እንዳሰብነው የማይሆንበት ጊዜ እንዳለ ማወቅ አለብን። አያችሁ እቺ ደግሞ ጠንከር ያለች ሐሳብ ናት ማለት ነው። ያው አሪፍ ብትሆንም ባትሆንም እውነት ስለሆነች ምንም ማድረግ አንችልም ማለት ነው። አያችሁ አንዳንድ ጊዜ ሰዎች በጣም ዲስአፖይንትድ የሚሆኑት ወይም በጣም የሚቀየሙት እነሱ ያሰቡት ነገር እንደዛ ሳይሆን ሲቀር ነው ማለት ነው። ያ ነገር ደግሞ ተፈጥሯዊ ነው። እኛ እንዳሰብነው ላይሆን ይችላሉ ነገሮቹ፣ ግን ያን ነገር እንዴት ማለፍ እንዳለብን ነው እንጂ ማሰብ ያለብን ያን ነገር ከተከሰተ ወይም እንዳሰብነው ሳይሆን ሲቀር ራሳችን መጉዳት፣ መጨነቅ፣ ድብርት ውስጥ መግባት የለብንም ማለት ነው ቤተሰቦቻችን። በጣም አሪፍ። ሁሉም ነገር እንዳሰብነው ወይም እንዳቀድነው የማይሆንበት ጊዜ እንዳለ ማወቅ አለብን የሚለውን መልእክት ሰባተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። በየትኛውም አጋጣሚ እናንተ በየትኛው ቦታ ያቀዳችሁት ነገር ይሳካል። አንዳንዴ ግን ላይሳካም ይችላል። ግን ሌላ አማራጭ ከመፈለግ ይልቅ በዛ ቦታ መጨነቅና ራሳችን መጉዳት የለብንም ማለት ነው ቤተሰቦች። በጣም አሪፍ። ኦኬ አሁን ደግሞ ወደ ስምንተኛዋ ደርሰናል። ስምንተኛይቷ ምን ትላለች? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። በዚህ ዓለም ከየትኛውም ነገር በላይ ውድ ነገር ቢኖር ጤንነት ነው። አያችሁ በዚህ ዓለም ከየትኛውም ነገር በላይ ውድ ነገር ቢኖር ጤንነት ነው። ይህ ማለት ምን ማለት ነው ቤተሰቦቻችን? አሁን ብዙ ጊዜ ሰዎች የማያስተውሉት ነገር ምንድነው? ጤነኛ ሆነው ወይም በሰላም ሲኖሩ የሰላም ማጣት ወይም የጤንነት ማጣት ምን ያክል ከባድ እንደሆነ አይረዱም። አያችሁ ይህ ነው ችግሩ እንጂ እኛ በጤንነት ስለምንኖር ከማንም በላይ ማመስገን አለብን ማለት ነው ቤተሰቦቻችን። በዚህ ዓለም ከየትኛው ነገር በላይ ውድ ነገር ቢኖር ጤንነት ነው የሚለው ሐሳብ ይህን ለማሳየት ነው ማለት ነው ቤተሰቦቻችን። እኛ እንድኖርን ከምንፈልጋቸው ከየትኛውም ነገር በላይ የሆነ ነገር የመጀመሪያ የሆነ ነገር ጤንነት ነው ማለት ነው። ስለዚህ እግዚአብሔር ጤንነታችን ከጠበቀ
የትኛውም ነገር ሰርተን እንደገና ደግሞ የትኛውም ነገር ለፍተን የምናገኝ ነው የሚሆነው ማለት ነው። ግን በጤንነት ላይ የሆነ ነገር ከተፈጠረ ምንም ነገር የሰው ልጅ ማድረግ አይችልም ማለት ነው ቤተሰቦቻችን። ለዚህ ነው ይህኛውን ሀሳብ ያመጣውላችሁ። በዚህ ዓለም ከየትኛውም ነገር በላይ ውድ ነገር ጤንነት ነው የሚለውን 8ኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ የሆነች ሀሳብ ናት ማለት ነው። አሁን ደግሞ 9ኛይቷን እችን እንመለከታለን። እናንተ ቀደም ብላችሁ አንብቡና ከዛ አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? አሁን ያለህበት ሁኔታ ተጨንቀህ ቢሆንም ነገ የምትደሰትበት ቀን አለ። አያችሁ፣ እችኛዋ ደግሞ ተስፋ የምትሰጥ የምታጽናና በጣም አሪፍ የሆነች ሀሳብ ናት ማለት ነው። ከወደዳችኋት ኮመንት ላይ ትጽፉልኛላችሁ። አሁን ያለህበት ሁኔታ ተጨንቀ ቢሆንም ነገ የምትደሰትበት ቀን አለ። አያችሁ፣ አሁን ያላችሁበት ሁኔታ የሚያስጨንቅ ሊሆን ይችላል፣ የሚያስቸግር ሊሆን ይችላል፣ የሚያሰቃይ ሊሆን ይችላል። ግን ያ ነገር አልፎ ደግሞ የምትደሰቱበት ፈንጠዝያ የሚሆን ቀን እንደሚመጣ ተስፋ ማድረግ አለባችሁ ማለት ነው። እርግጠኛም መሆን አለባችሁ ማለት ነው ቤተሰቦቻችን። 9ኛይቷ ሀሳብ ይህን ለማሳየት ነው ማለት ነው። አንድ ላይ ስናነባት ምን ትላለች? እኔ በጣም ስለወደድኳት ደጋግመን እናነባታለን። አሁን ያለህበት ሁኔታ ተጨንቀ ቢሆንም ነገ የምትደሰትበት ቀን አለ የሚለውን ሀሳብ 9ኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ 9ኛይቷን በዚህ መልክ ተመልክተናል። አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷን ወይም 10ኛይቷን ከኔ ቀደም ብላችሁ አንብቡ። ከዛ አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? ማንም ሰው የራሱ የሆነ ደካማ ጎን አለው፣ አንተ ብቻ አይደለህም። አያችሁ፣ ምን ትላለች? ማንም ሰው የራሱ የሆነ ደካማ ጎን አለው፣ አንተ ብቻ አይደለህም። አያችሁ፣ ብዙ ሰዎች የሚቸገሩት አንድ ነገር ምንድነው? በጣም ደካማ የሆኑት ወይም ደካማ ጎን ያላቸው እነሱም ብቻ ነው የሚመስላቸው። እንደዛ ማለት አይደለም። ብዙ ሰው የራሱ የሆነ ደካማ ጎን አለው። እናንተ በጣም ጎበዝ ብላችሁ የምታስቧቸው ሰዎች ልክ እንደሱ ቢሆን ብላችሁ የምትመኟቸው ሰዎች የራሳቸው የሆነ ደካማ ጎን አላቸው ወይም የራሳቸው የሆነ ድክመት አላቸው። ግን የነሱ ደግሞ ብርታትና ጥንካሬ ምንድነው? ደካማ ጎናቸውን ሳይሆን የሚያሳዩት ጠንካራ ጎናቸውን አጉልቶ ስለሚያሳዩ ጠንካራ ይመስላሉ እንጂ በውስጣቸው አብዛኛው ሰው የራሱ የሆነ ደካማ ጎን አለው ማለት ነው። ስለዚህ ማንም ሰው የራሱ የሆነ ደካማ ጎን አለ። አንተ ብቻ እንደሆንክ ወይም አንተ ደካማ ወይም አንተ ደከም ያልክ እንደሆነ አይሰማ። ግን ድክመትን አሸንፈ ጠንካራ ጎንን አጉልተ ማሳየት ይኖርብሃል ማለት ነው። በዚህ ሀሳብ እናንተ ማወቅ ያለባችሁ አንድ ነገር ምንድነው? ሰው ሁሉም ድክመት ስላለው የእናንተ ድክመት ደግሞ ከሰው የተለየ አይደለም። ግን ያን ድክመት አሸንፋችሁ ወደ ብርታት ለመቀየር ጠንክራችሁ መስራት አለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። እነኚህ ወደ 10 የሚሆኑ ለህይወታችን በጣም ጠቃሚና አስተማሪ የሆኑ ሀሳቦችን በዚህ መልክ ተመልክተናል ማለት ነው። ቤተሰቦቻችን ሳብስክራይብ ያላደረጋችሁ በአጋጣሚ ካላችሁ ሳብስክራይብ በማድረግ እንደዚህ አይነት አስተማሪ ቪዲዮዎች በየጊዜው ወደ እናንተ እንዲደርሱ ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ ላይክ ማድረግ የወደዳችኋትን ሀሳብ ኮመንት ላይ የጻፋችሁ መውጣት እንዳረሱ ብዙ እያበረታታችሁ ስለሆነ ከልብ አመሰግናለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ከወጣችሁ ቪዲዮአችን ወደ ላይ እየወጣ ይታያል ማለት ነው። ቤተሰቦች እዚህ መማር የምትፈልጉ ተማሪዎች በታች ባስቀመጥናችሁ ስልክ ቁጥር እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁ አስተማሪ ቪዲዮ ይዘን እንመለሳለን። እስከዛው ሰላም ቆዩልኝ። መምህር አዲስ ነበርኩ። አመሰግናለሁ።